ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቻይናው BYD ቴስላን በመቅደም በዓለም ላይ ከፍተኛ የኤሌክትሪክ መኪና ሽያጭ ሊሆን ነው። የቻይናው BYD ኤለን መስክ ቴስላን በመቅደም በዓለም ላይ ትልቁ የኤሌክትሪክ ተሽከርካሪዎች ሽያጭ እንደሚሆን ተነገረ። ሐሙስ ዕለት BYD እንደገለጸው ባለፈው ዓመት በባትሪ የሚሰሩት መኪናዎች ሽያጭ በ28 በመቶ አድጎ ወደ 2.25 ሚሊዮን ከፍ ብሏል። ቴስላ የ2025 ሽያጩን በሰዓታት ውስጥ ይፋ እንደሚያደርግ ቢጠበቅም፣ ተንታኞቹ ባለፈው ሳምንት ባሳተሙት ግምታቸው ኩባንያው በዓመቱ በአጠቃላይ 1.65 ሚሊዮን ተሽከርካሪዎችን እንደሸጠ ይጠቁማል። የአሜሪካው ኩባንያ አዳዲስ ምርቶች የነበረው አቀባበል ድብልቅ በመሆኑ ባለፈው መስክ በፖለቲካ ውስጥ መሳተፉና ከቻይና ተቀናቃኞች ጋር ያለው ፉክክር እየጨመረ በመምጣቱ አስቸጋሪ ዓመት እንዲያሳልፍ አስገድዶታል። ቴስላ በጥቅምት ወር የአሜሪካ ሽያጩን ለማሳደግ በሚል ከፍተኛ ሽያጭ ያላቸውን ሁለት ሞዴሎችን በዝቅተኛ ዋጋ አስተዋውቋል። ተወዳዳሪ ሆኖ ለመቆየት አዳዲስና ተመጣጣኝ ዋጋ ያላቸው አማራጮችን ለመልቀቅ ቀርፋፋ ሆኗል በሚል ተተችቷል። የዓለማችን ቁጥር አንዱ ባለሀብት በሚቀጥሉት 10 ዓመታት ውስጥ የቴስላን የሽያጭና የአክሲዮን ዋጋ በከፍተኛ ሁኔታ ለማሳደግ ኃላፊነት የተሰጠው ሲሆን፣ ይህንን ካሳካ ክብረ ወሰን ሆኖ ክፍያ የሚያገኝ ይሆናል። ከወራት በፊት በባለ አክሲዮኖቹ በጸደቀው ስምምነት መሰረት እስከ $1 ትሪሊዮን ክፍያ ሊያገኝም ይችላል። ከስምምነቱ አንዱ መስክ በሚቀጥሉት 10 ዓመታት ውስጥ 1 ሚሊዮን የሰው መሳይ ሮቦቶችን መሸጥ ይጠበቅበታል። ቴስላ ኦፕቲመስ ምርቱና በአሽከርካሪ አልባ ሮቦታክሲው ላይ ከፍተኛ ኢንቨስትመንት አድርጓል። መስክ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የነበረውን ሚና በመቃወም የቴስላን ሽያጭ በ2025 የመጀመሪያዎቹ 3 ወራት ውስጥም ዝቅተኛ ሆኖ ነበረ። መስክ ከቴስላ በተጨማሪ የማህበራዊ ሚዲያውን ኤክስ፣ የሮኬት ኩባንያ SpaceX እና ዋሻዎችን የሚቆፍረውን ቦሪንግንም ኩባንያ ያካትታሉ። ከእነዚህ ስራዎች ጎን ለጎን የትራምፕን የመንግስት ብቃት መመሪያ ከማስተዳደሩ ጋር ተዳምረው አንዳንድ ባለሀብቶች መስክ በቴስላ ላይ በቂ ትኩረት እንዳላደረገ እንዲጠቁሙ አድርጓቸዋል። ከዚህ ወዲህ ግን መስክ በአሜሪካ መንግስት ያለውን ሚና በከፍተኛ ደረጃ ለመቀነስ ቃል ገብቷል። BYD በቅርብ ዓመታት ውስጥ ፈጣን መስፋፋት ቢያሳይም የ2025 የሽያጭ እድገቱ ግን በ5 ዓመት ውስጥ ወደ ዝቅተኛ ሆኖ ተመዝግቧል። መቀመጫውን ሼንዘን ያደረገው ድርጅቱ ትልቅ የገበያው መሰረት በሆነው በቻይና እንደ ኤክስፒንግ እና ኒዮ ካሉ የኤሌክትሪክ መኪና አምራቾች ውድድር ጨምሮበታል። BYD ካለው አነስተኛ ዋጋ አንጻር አሁንም ዓለም አቀፍ ደረጃ ኤሌክትሪክ መኪና የበላይ ሆኖ ቀጥሏል። ብዙ ሀገሮች በቻይና ኤሌክትሪክ መኪናዎች ላይ ከፍተኛ ታሪፍ ቢጥሉም፣ ኩባንያው በተለይ በላቲን አሜሪካ፣ በደቡብ ምስራቅ እስያ እና በአውሮፓ ክፍሎች በፍጥነት ተስፋፍቷል። BYD በጥቅምት ወር እንደገለጸው ከሆነ ዩናይትድ ኪንግደም ከቻይና ውጭ ትልቅ ገበያ ሆናለች። ኩባንያው በመስከረም ወር መጨረሻ ላይ የብሪታንያን ሽያጩን በ880 በመቶ ማደጉንም ገልጿል። ይህንን ያሳካው ሲል የተሰኙትን ተሽከርካሪዎች ከፍተኛ ፍላጎት በመኖሩ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።